ከኒቆዲሞስ ምን እንማራለን? ልንረዳ የምንችለው ምንድነው? እንግዲህ አንድ ክርስቲያን ይማራል። ከተማረ ዘንድ ምንድነው ከዛ ትምህርት መውሰድ ያለበት? አንድ ታሪክ ያነባል። ካነበበ ዘንድ ከዛ ታሪክ ምንድነው መውሰድ ያለበት የሚለውን ነገር በአጭሩ እናያለን። ከኒቆዲሞስ የምንማረው ሁለት ነገሮች ነው፣ መሰረታዊ ጉዳዮች። እንግዲህ ቅድም እንዳልኩት ኒቆዲሞስ ምሁረ ኦሪት ነው፣ አዋቂ ነው። ሁለተኛ ደግሞ አለቃ ነው፣ ሹም ነው፣ የተሾመ ነው፣ ባለስልጣን ነው። ሶስተኛ ደግሞ ኒቆዲሞስ ሀብታም ነው። ታዲያ እንዲህ የሆነ ኒቆዲሞስ ወደ ክርስቶስ ሄደ የሚል ነውና ከኒቆዲሞስ የምንማረው ትህትናን እንማራለን። የመሰረታዊ ጉዳይ ነው። አብሶ በክርስትና ህይወት መሰረታዊ የህይወት መስመር ትህትና ነው። ትህትና ማለት አንገትን ዝቅ ማድረግ፣ ከወገብ ዝቅ ማለት፣ በቃላት እኔ አንሳለሁ ማለት አይደለም። ትህትና ማለት ሁልጊዜ በልብና በህሊና ባለ መንፈስ የግል ኃጢአትንና የግል ስህተትን፣ የግልን ድክመትን፣ ውስጣዊ ክፍተትን እያሰቡ ራስን በሕያው በእግዚአብሔር ዙፋን ፊት በማቅረብ ፈራጅ በሆነው በእግዚአብሔር ፊት፣ መሐሪን በሆነው በእግዚአብሔር ፊት ራስን በእሱ ፊት በማቆም ለራስ ፍርድ በመስጠት ኃጢአተኛና በደለኛ በመሆን ከሁሉ በታች እኔ አንሳለሁ፣ ከሁሉ በታች እኔ ዝቅ እላለሁ፣ የእኔ ከሰው በላይ የሆነ ኃጢአት፣ ክፍተት፣ በደል፣ ስተት አለብኝ በማለት ራስን ዝቅ የምናደርግበት የውስጥ መንፈስ ነው። ትህትና የውስጥ ነው፣ የውጭ አይደለም። ብዙ ሰዎች ትህትናን መግለጽ የሚፈልጉት በአለባበስ ሊሆን ይችላል፣ በአነጋገር ሊሆን ይችላል፣ ራስን ዝቅ በማድረግ ሊሆን። ይህ አይደለም ትህትና የሚባለው። ይህ ማለት መሰረቱ ግን ትህትና የሚባለው ይህ የውስጥ ነው። ትህትና የሚባለው ከውስጥ ያለ ነው። ትህትና የውስጥ ዓለም ነው። ሰው ራሱን በራሱ የሚመዝንበት የውስጥ መንፈስ ነው። በዚህም ደግሞ አባቶቻችን ስለ ትህትና ብዙ ብለዋል። ትህትና ምድር ኢቲ፣ ትህትና ማለት ምድር ማለት ነው። ምድር ሁሉ ይረግጣታል፣ ሁሉ ይወጣባታል፣ ሁሉ የፈለገውን ሁሉ ይኖርባታል፣ ሁሉ ነገር ይሆንባታል። በምድር የማይደረግ ነገር የለም። ትንሹ፣ ትልቁ፣ ፎቁ፣ ሁሉ መንገዱ በምድር ላይ ሁሉ በምድር ላይ ነው። ትህትና ማለት ምድር ነው። ሁሉን መቻል ነው። ሁሉን መቻል እና ትህትናን በምድር መስለው አባቶቻችን ነግረውናል። ትህትናንም በመጽሔት መስለው እናገኛለን። እንግዲህ መጽሔት በፊታችን ያለውን ጉድፍ ለይተው የሚያሳይ ወይም ደግሞ መጽሔት እኛነታችንን ገልጾ የሚያሳይ ነው። ታዲያ ትህትና ያለው ሰውም ራሱን ያውቃል። ትህትና የሌለው ሰው ሁሌ ራሱን አያውቅም። ሲጀምር ራሱን ማንነቱን እንደሌላ አድርጎ ነው የሚያስበው። እርሱ ያለበትና እርሱ የሚያስበው አኗኗሩ የተለያየ ነው። ሁሌ ሰው ከራሱ ጋር መሆን የሚችለው በትህትና ብቻ ነው። በትህትና ብቻ። ይህን ትህትና ደግሞ ሰው ማወቅ አይችልም። አንድ ሰው ትህትና አለ ቢል ለራሱ ትህትና የለው። አለ በማለት ውስጥ አይደለም ትህትና ያለው፣ በመሆን ውስጥ ያለ የሚገለጽ ነው ትህትና የሚባለው። እና ከኒቆዲሞስ ትልቅ ነገር የምንማረው ትህትና ነው። በጣም የሚገርም ነው። እንግዲህ ምሁረ ኦሪት ሲሆን፣ አዋቂ ሲሆን፣ ሀብታም ሲሆን፣ ሀብቱ አልገደበውም፣ ስልጣኑ አልገደበውም፣ እውቀቱ አልገደበውም። ዝቅ ብሎ ነው የተማረ። እንደውም ዝቅ ብሎ በትህትና ቃል እንደውም ጌታ አንተ የአይሁድ አለቃ ስትሆን እንዴት ይሄን አታውቅም ሲለው ሌላ ቃል አልተናገረም። ዝም ነው ያለ። ጌታ ገልጾ እስከሚነግረው ድረስ ዝም ነው ያለ። ጠየቀ። ጌታ ግን አንተ የአይሁድ አለቃ ስትሆን እንዴት ይሄን አታውቅም አለው። ስለዚህ ከኒቆዲሞስ የምንረዳው ምንድነው? ትህትና መሰረታዊ የመንፈሳዊ ህይወት መለኪያ ነው። አብሶ በህይወታችን ስንኖር በማንኛውም የህይወት መስመር ልንኖር እንችላለን። በማንኛውም በስራ ልንሆን እንችላለን፣ በስልጣን ልንሆን እንችላለን፣ በትምህርት ልንሆን እንችላለን። በሁሉም በህይወታችን መስክ ከሰው ጋር አስማምቶ ሊያኖርን የሚችለው ትህትና ነው። ትህትና ያለው ሰው በሰውም ዘንድ ተወዳጅ ነው፣ በእግዚአብሔር ዘንድ ተወዳጅ ነው። ትህትና የሌለው ሰው ግን በተቃራኒ ሰዎች ሲመጡ ሁሉ የእሱን ይናገራሉ ማለት ነው። በእግዚአብሔርም ዘንድ ተወዳጅ አይደለም። ስለዚህ ትህትና የሁሉ መሰረት ነው፣ የመንፈሳዊ ህይወት መለኪያ ነው።
ለዛ ነው ታዲያ አንድ አባት እግዚአብሔር ጸጋ ሲሰጥህ ጸጋ እግዚአብሔር እንደሰጠህ ካወክ ያለ ትሕትና እንደሆነ ካወክ እግዚአብሔርን አብዝተህ ትሕትና እንዲሰጥህ ጠይቀው። ነገር ግን ትሕትና ከሌለ እግዚአብሔርን ጸጋዬን ውሰደው ብላችሁ እግዚአብሔርን ለምኑት። ያለ ትሕትና የተሰጠን ጸጋ ሁሉ መልሶ ኃጢአት ይሆንብናል። እውቀቱ ትዕቢት ይሆናል። ስልጣኑ ሌላውን መጨቆኛ ይሆናል። ሀብቱ ድሃውን መግፊያ፣ ሌላውን ማስገደያ፣ ሌላውን ጉቦ እየሰጡ ሌላውን ማታለያ ይሆንብናል። ትሕትና ያለው የህይወት መስመር ባለበት ግን ሀብት ዝቅ ያለውን ወንድማችንን እህታችንን በመንገድ የወደቀውን ጠያቂ የሌለውን እንድናይ ያደርገናል። ትሕትና እውቀታችን የማያውቁትን እንድናሳውቅ ያደርጋል። ትሕትና የሁሉ መሰረት ነው። አብሶ በጣም ስለ ትሕትና በጣም በሰፊው አባቶቻችን የኖሩበት የህይወት መስመር ነው። ጌታም ካስተማራቸው ትምህርቶች መካከል አንደኛው ስለ ትሕትና በጸሎተ ሐሙስ አስተምሯቸዋል ሐዋርያትን። እኔ እንዲሁ ዝቅ ብዬ እግራቸውን እንዳጠብኩ እናንተም እንዲሁ ዝቅ ብላችሁ ለሌሎች አድርጉ፣ እንዲሁ አድርጉ። ኮኖሙ አበ እነሆ አብነት ሆናቸው፣ አባት ሆናቸው። አባቱ ነው አብነት ሆናቸው። እግር በማጠብ አምላክ ነው፣ ጌታ ነው። አሐዚ ዓለም በእራሁ ሁሉ ህዝብ ውስጥ እደው ሁሉ በእጁ የሆነለት ሁሉ በሁሉ ያለ እርሱ የሐዋርያትን እግር ጨበጠ፣ ያበጃጀ እነሱን ሐዋርያትን ያበጃጀ እኛን ያበጃጀ እጆች ሐዋርያትን እግር ጨበጠ። ይህ ትሕትና መሰረት ነው። ጌታ ራሱ ትሕትናን አስተምሯልና ትሕትና በጣም ለመንፈሳዊ ህይወት መለኪያ ነው። እግዚአብሔር ወደኛ እንዲመጣ ከሚያደርጉ ነገሮች ትሕትና ናቸው። ያለ ትሕትና ምንም ጸጋ ማግኘት አይቻልም። ያለን ጸጋ እራሱ ኃጢአት ይሆንብናል፣ በደልንም ያመጣብናልና ያለ ትሕትና የሆነ ነገር የለም ማለት ነው። ሁለተኛ ከኒቆዲሞስ የምንማረው ለድነትና ለእግዚአብሔር ቃል እግዚአብሔር ለሚያስተምረው ትምህርት የሰጠው ቦታ ነው። እንግዲህ በጣም በእኛ ህይወት ሊንጸባረቅ የሚገባ ነገር ነው። አንድ ሰው የሆነ ትምህርት ከተማረ፣ አንድ ሰው የሆነ ስልጠና ከወሰደ፣ አንድ ሰው የሆነ ትምህርት ማስተማር ከጀመረ ሌላ ሲያስተምር ወይም ደግሞ ሌሎች ሀሳብ ሲሰጡ ወይም ደግሞ ሌሎች ሲያስተምሩት ቁጭ ብሎ መማር አይፈልግም። በአሁኑ ዘመን አብሶ ሁሉ ላስተምር፣ ሁሉ ልናገር፣ ሁሉ የኔን ስሙኝ በሚልበት ዘመን ዝቅ ብሎ መማርና ዝቅ ብሎ የእግዚአብሔርን ቃል ከሚያስተምሩ ዘንድ ሁሉ ዝቅ ብሎ መማር ትልቅ ነገር ነው እና ከኒቆዲሞስ የምንማረው የእግዚአብሔርን ቃል ለመማር ያለው ፍላጎት። በምንኖርበት የህይወት መስመራችን ሁሉ በየትም ልንኖር እንችላለን። የእግዚአብሔርን ቃል ከመስማት ወደ ኋላ ማለት የለብንም። ከኒቆዲሞስ መውሰድ አለብን። ኒቆዲሞሳዊ ህይወት ማለት እኔ ናቸው። የትሕትና ህይወትና የእግዚአብሔርን ቃል የመስማት ጥማት ያለው ሰው ልክ እንደ ማርያምስ ሐሬት መክፈል ተሰናየ ዘኢያሃይድዋ ማርያምስ ማንም የማይቀማት በጎ ዕድል መረጠች ተብላ ተነግራለች። በጎ ዕድል ያስባላት ከጌታ እግር ቁጭ ብላ መማሯ ነው። ከጌታ እግር ቁጭ ብላ መማሯ ያ ትምህርት መማሯ በጎ ዕድል ማንም የማይቀሟትን፣ ሽፍቶች ሊቀሟት የማይችሉትን፣ ሌቦች ሊቀሟት የማይችሉትን፣ አጋንንት ሊወስዱባት ሊያስቷት የማይችሉት ትምህርት አገኘች። የእግዚአብሔር ቃል የድነት መስመር ነው። ሰው መማር ሲጀምር ማስተዋል ይጀምራል። ማስተዋል ሲጀምር ህይወቱን መገምገም ይጀምራል። ህይወቱን መገምገም ሲጀምር ራሱን ያውቃል። ራሱን ሲያውቅ በየት እንዴት ባለ ህይወት ውስጥ እንዳለ ራሱን ማወቅ ይጀምራልና ወደ እግዚአብሔር መቅረብም እንዳለበት ያውቃል። ስህተቱንም ያውቃል። ከስህተቱም ይማራል። መንፈሳዊ ህይወቱንም አጠንክሮ ያለውን በጎ ጠንካራ ጎን አጠንክሮ መሄድ ይችላል ማለት ነው። ስለዚህ የእግዚአብሔርን ቃል መስማት ልብን ይከፍታል። የእግዚአብሔርን ቃል መስማት ስህተታችንን እንድናውቅ ያደርጋል። ከኒቆዲሞስ የምንማረው እሱ ነው ማለት ነው። ስለዚህ መሰረታዊ ነገሮች እኒህ ናቸው። ትሕትናና ቃል እግዚአብሔርን ከመስማት ወደ ኋላ ለማለት ችላ ለማለት ባለንበት ሁሉ በምንኖርበት ሁሉ ከእግዚአብሔር ቃል የእግዚአብሔርን ቃል ከመስማት የእግዚአብሔር ቃል በህሊናችን ባለ የስጋዊ ፍቶትና ስሜት ውስጥ ባለን በእኛ የእግዚአብሔርን ቃል ስንሰማ የመረጋጋት መንፈስ በእኛ ውስጥ ያድራል።
የእግዚአብሔር ቃል ለተጨነቀች ነፍስ ማረፊያ ነው። የእግዚአብሔር ቃል በዓለም ሐሳብና ውጥረት ለምንኖር ለኛ መንፈሳዊ ብስለትንና እንዴት መኖር እንዳለብን ሁሉ የህይወት ዘይቤን ሁሉ የሚገልጽልን አረዳድ የሚያመጣልን ስለሆነ ይህንን የምንረዳበት ነውና ስለዚህ በትህትና ህይወት ብሎም ደግሞ የእግዚአብሔርን ቃል ሁሌ በመስማት ባለመሰልቸት ቃሉን ሁሌ የማይሰለቸው ጣዕሙ ወተአምሩ ከመሄር እግዚአብሔር ደግ እንደሆነ ቅመሱ የተባለው በቃሉ ነው፣ ሌላ ነገር አይደለም። የእግዚአብሔርን ቃል ሁሌ የሚሰማ እግዚአብሔር ቅርቡ ነው። ጸሎት ሲያደርግ ለራሱ እግዚአብሔር ይቀርበዋል ማለት ነው። ለምን? እግዚአብሔርን በቃሉ ስንሰማው እግዚአብሔር ደግሞ እኛ በጸሎታችን ሰዓት ለመስማት እኛን ይቀርባላ። የእግዚአብሔርን ቃል የማይሰማ እግዚአብሔርን የሚያስተምረውን እግዚአብሔር የሰጠንን ሕግ እግዚአብሔር በመምህራን እግዚአብሔር በመጽሐፍ የሚያስተላልፈውን ቃሉን የማይሰማ ግን ጸሎት የሚያደርግ እግዚአብሔር ሰማይ ዝም ብለህ እኔ ብቻ ልናገር የሚል ሰውን ይመስላል ማለት ነው። እንዲህ ያለ ሰው ደግሞ በጣም ወደ ትዕቢትም ያስኬዳል ማለት ነው። ስለዚህ የትህትና ህይወትንና እግዚአብሔርን ቃል መስማት እግዚአብሔርን ሁሌ በእግዚአብሔር ቃል መለማመድ ህይወትን መለማመድ አለብን ማለት ነው። አባቶቻችን በትህትና ህይወት ኑረው እግዚአብሔርን መስለው እግዚአብሔር ከነሱ ጋር ሆኖ ቃሉን በመስማት በቃሉ አርፈው ማረፊያቸው ሆኖ ደስታቸው ሆኖ ምግባቸው ሆኖ እንደኖሩ እኛም በእርሱ እንድንኖር የቅዱሳን አምላክ ይርዳን። አነሳስቶ ያስጀመረን ልዑል እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።